እንዲህ በፊት ምን አለ ይቺ በቀደም ያመጣትን ሴት ብታመጣትና እንደው አሳራም ባበላል ጾም ጊዜ ያመጣብኛል። እንዴት ናችሁ? አንበሳ ሁሉ ሰላም፣ ሁሉ ሰላም፣ ደህና ናችሁ? ጊፍተሮች ሊሰጥልሽ ነው ወይ? ይሄ ስማ፣ ቆይ፣ አይ እሱ አይደለም ሌላ ሰው ያ ኤቢያው። አዎ እግዚአብሔርን ያ ልክ ነሽ። ይበ ነው ኤቢ ልል ነበር። ኤርሚ ወይ እሰጥሃለሁ። በቃ የሚያበድር ሰው ካለ ጠብቃን 30 ሰከንድ ጋስ ለኤርሚን ቤቢ ላይን የሚያበድር ሰው አለ? ቆይ ማሚን ክፈል ልበለው። ይህ ችግር ምልጥረው ሄለን እኮ መቀበል እኮ ብዙ ደስ አይለኝም፣ ግን ምን ላይም ሆነብኝ እኮ እንጂ ሄለን ምንም እንደዚህ ፈገግታሽ እኮ ይበቃናል። እውነት ነው፣ ትክክል ብሎ ካርቦናል መሰለኝ። ማሚን አጣሁት። ለምን ብሎ ካረገሽ እናንተ እንድታሸንፉ ብሎ ግላብ እያለ አልሰጥሽም ብሎ ወጡ ይላል። እሱን ተቀብለን ነው የምንወጣው። ሌላ ጌም ስለማንጫወት ችግር የለውም። ፈታ ብለው ያራዳ ልጆች። አሁን አንበሳውን ለመቀበል ነው እዚህ ደቅ ያልነው። ሙዚቃ እንሰማለን ለስለስ ያለ። ስለዚህ እኔና ጃኒ እንጫወት እንዲ በሞተር ሳይክል በፈለጋችሁ ተጫወቱ፣ ከፈለጋችሁ በኩርኩር ተጫወቱ። ከዚህ በኋላ ብዙም አይመለከተኝም። ኤቢ አንቺ ሚሊዮነር ኤርሚ ልትማማ አልተቻልክም። ኤቢዬ ኖ ከአንተ አልቀበልም ወንድሜ ፕሊዝ፣ እኔ ይከብደኛል። ኧረ እባክህ ከተቀበልክ በኋላ ኧረ አልሰጠኝም እንዴ ኤቢዬ። አትቀበልም ካሱ ይቅር ኤቢዬ፣ አትስጠው በቃ። ግን አንቺ ከምትሰጪ ኦኬ ይስጥስ ኤቢ። ኖ ኧረ ስቀልድ ነው አልፈልግም። ወይኔ ለቀቀው በእናትህ ሄለን እኮ እህቴ እኮ ነች ወንድሜ። ምን ነው ሺዝ ማይ ሲስተር። ኦኬ ለሌላ ጊዜ አታርግ እንደዚህ ፕሊዝ። እኔ አዝናለሁ። ቻው። ቤቢ ላይ የምትሰጠ ሰጥቶኛል፣ ግን እኔ አጋጣሚ ፕሊስ በእኔ ስም መልሽለት። እሺ ለኤቢ ፕሊስ ሄለን ስጭው። እኔ አልቀበልም። ጃኒ ለትቀይሻለሽ ወይስ እንዴት ነው? ለስለስ ያለ ምንድን ነው? የት ልትሄድ ነው? ቀጠሮ አለብህ? የምን ቀጠሮ? እኔ አንቺ ቀዳዳ ማን ነው? ጠፍቶብኛል። እኔ በእናትሽ እኔ ምንም ነገር ማድረግ ነገር የለም። ምንም ዛሬ በአንድ ነጠላ እናስቀድስ ብለዋል። ምን አዲስ ነገር ኑሮ ነው? ምንድን ነው በወልዶች ማለት የተፈጠረው? ወገን እስካስረዱ ምንድን ነው? አንተ ትብስ አንቺ ትብስዋሉ። በጣም ምንድን ነው? ሄለን አምሮባት፣ አሁን ሄለን እንደዚህ አምሮባት አይቻል አቅም በህይወቴ። ሄለን ድሮም ቆንጆ ነች። እኔ ሳቀ ግን አንተ እኔ ሄለን ወርቅ እኮ እግዚአብሔር ስስቅ አይቻት አላውቅም። በጣም ፈገግ እያለች እኮ ነው ዛሬ። ምን አግኝተሽ ነው ሄለን? እግዚአብሔርን ስገረፍ ደረሰልኝ ዛሬ በጣም ብዙ ተበልቻ። ኧረ ኤቢዬ በእውነት ለሄለን ለወንድማችን ላረካው ነገር ሪስፔክት በእውነት ለሄለን ለወንድማችን። ኧረ ወንድማችን ያልኩት እሱን ነው ወንድማችን ያልኩት እንዴ። ለእህታችን ለሄለን ላደረግከው ነገር እኔ ራሱ ጃኒ ዛሬ ፀጉርሽ ብዝት ብሏል። እንደዚህ ሲያምር ምንድን ነው የምትጠቀሚው ለፀጉርሽ? እኔ ወርቅ ምን ቅባት ነው የምትጠቀሚው? ምን ያደርግልሻል? ኤልዬ ምንድን ነው እዚህ ጋር እና እዚህ ጋር ሲያብጥ ግን ምንድን ነው የሚደረገው? በእናትሽ ማሳጅ ነው የሚደረገው። በጣም እዚህ ጋር እና እዚህ ጋር ይሄ ምናምን አበጠ አስቸገረ። በረዶ ያዝበት። እግሬ ደግሞ ይረዝማል በየቀኑ። ምን እንዳደረግኩት አላውቅም። ወጌ ሻሂድ ይሹክ እግርን። እኔ እንጃ እግሬ እየረዘመብኝ ነው። ይሄ ድረት ያብጥብኛል። በቃ ተኝቼ ስነሳ መሀል ላይ ደግሞ የሆነ ክፍተት ነገር አለው ታውቂያለሽ። እኔ ምን እንደሆነ አላውቅም። ምንድን ነው መፍትሄው? ሌላስ እንዴት ያደርጋል? ሌላ ብዙ ምልክት አላየሁም። ምልክት አድርግልኝ። እንዴት ነው እናንተ በህልም ግን የሆነ እንደዚህ ፍን የሚያደርግ ሰው እየመጥቶባቸው ያውቃል? ያ ጥቁር ሰውዬ ጥላ የሚመስል አረ ምን አባቱ ጥላ። በቀደም ወንድ ነው እየሳመኝ ነበረ። ወንድ ሳይሆን አይቀርም ግን አንገቴን አልሳመኝም። እንዲህ ከዚህ በፊት ማለት ነው የሆነ ጊዜ
አሁን የሆነ ጊዜ አነሳሁት እንደዚህ ከፍ አድርጌዋለሁ። ከዛ እግር አለው። በቀደም መጥቶ ከኋላ ንቅቅፍ እንደዚህ። ከዛ በፊት እንደዚህ ስተኛ እንደዚህ ከላይ ነው የሚመጣው እና እንደዚህ ይይዘኛል ነገር ኤርሚ እንደዚህ ከተኛ በዚህ በጀርባ ከተኛ ሁሌ ይመጣል፣ ሁሌ ይይዛል፣ ያንቀሃል። መተኛት ያለብህ በጎን እንዲመጣ ነው የምፈልገው። አሁን ዛሬ ይምጣ ጸልይ። እየሳመህ ምን ይሰራል? ይሄ ገለዋለሁ። እናንተ የሆነ ስም አልጠራችም አለ። አንቺ አፈር ጸልይ እያሉ ነው። ጸልይ የምትሉኝ እንቀበላለን። መጋኛ ጸሎት ቆንጆ ነገር ነው በጣም። የሰሞኑ ህልም ግን እኔ ገብቼ ይመስለኝ ነበር። እኔ በህልም ሳላይ አድሬ አላውቅም። ለምን ምን እንደሆነ አላውቅም። ትናንትናማ ጃኒም ነበረች መሰለኝ የሆነ ፕሌን ላይ ነው። ከዛ አንቺ በዛ በኩል ቁጭ ብለሽ የሆነች ኤዥያዊ ልጅ የሆነች ሴት ልጅ ነች፣ ፓንት አላረገችም። ከዛ ምን እንዳረገች ማለት ነው እኔ አሁን እዚህ ጋር ሚዲያ ላይ ወራን መታ አንቺ ይሄ እንትን ነው እሱን ታዩ። ግን ከዛ ቀን በፊት ማለት ነው የሆነ ቀን እዛ መኝታ ቤት አሁን እንደውም ሳሎን ነው የምተኛው። መኝታ ቤት እንደዚህ ተኝቻለሁ። ፊቴን አዞር በኋላ መቶ ይቅፍ ይዞ ማለት ነው። አውቀዋለሁ ደግሞ እንደሚለቀኝ አውቃለሁ ምናምን የሆነ ቀን ማለት ነው። በፊት ያስደነግጠኛል በጣም። ወይ ኤርሚ ልታወራ ብለክ ከዛ ማውራት ያቅተዋላ ያፍነከን። ሚኪያውን እዚህ ሳሎን ነበር ያኔና ሚኪን ልጠራው ብዬ እንዴት ልጥራው? ከዛ ስልኬን ደግሞ አይ ፊል ኢት ኤቭሪቲንግ ፊል አደርጋለሁ። አልጋ ላይ በቃ ጌሙን ዝም ብላችሁ እንደዚህ ጀምሩት። ዝም ብላችሁ ከዛ እንደዚህ አፍኖኝ እኔ እንደውም የኤርሚ ወሬ ደብሮኛል። አንተ ወሬ ቀይር በእናትህ። ምሽ ነው ስለ ህልም የምትወሩ እነሱ ሸቅለው ነው። አንቺ ተጫዎች ትክክል። ሰሞኑን ተደጋግሞ ጃኒና አይነጥላ አረባካ አይነጥላ በእንግሊዝኛው ምንድን ነው የሚባለው? አይስ አምብሬላ ህልም ሳይሆን ቅዠት ነው እያሉ ነው ሁሉም። ቅዠት ነው አንቆ እየሳመኝ እዚህ ጋር እኔማ ያኔማ የሆነ ጊዜ ማለት ነው የምሬን ነው እንደዚህ ከአልጋ አያስነሳማ ከፍ አደረኩት ይዤው። ከዛ እንደዚህ ከፍ ሳደርገው ማለት ነው ያን ጊዜ ሳይደነግጥ አይቀርም። በቀደም ከፍ ላደረገው ስል እዚህ ጋር አንገቴ ምናምን ሳመኝ። አንቺ ፓራላይዝ ነው ፓራላይዝ ነው የሚባለው እንግሊዝኛው ምንም ማንበብ አልቻልኩም እንዴ እንዴ። በቀደም ደግሞ እንትን ሊለኝ እንዴ ተማ ኤርሚ በላቸው ነው ሰውየው ይላል። ጾም ከገባ በኋላ ነው ባይዘው እንደዚህ በጣም የተፈታተነኝ። እግዚአብሔርን እኔ ህልም ሳላድር ያለቅም እየቀለሉ እኔ እንደውም ሰነፍ እኮ ነኝ። ጾም እኮ አልጾም ሌላ ጊዜ በሆነ ምክንያት ጾም ጀመርኩኝ። ጾሙ ላይ አንቺ እንደዚህ የሚፈታተነኝ እንዲህ በፊት ምን አለ ይቺ በቀደም ያመጣትን ሴት ብታመጣትና እንደው አሳራም ባበላልህ ምን አለ በጾም ምንድን ምን አድርገህ የምትለቀኝ? ጾም ጊዜ ያመጣብኛል። ከጾም ውጭ አታመጣም። ልብ ካለ ጊዜ እንዴ የሆነች ሴትዮ አምጥቶብኝ በህልሜ በቀደም ልክ ነው። ግን ኤርሚ ማርያምን ይሄ በጣም ከባድ ሰው ነው። ይሄ ጥሩ ሰው የሚመጣው በህልሞቹ አንዳንድ አበባ 8 ሰው አንዳንድ አበባ መጽሐፍ ቅዱስ አተገባርክ ስሙ ጋይስ። እኔ በጣም ያናደኛል ጋይስ ታውቃላችሁ። በቀደማው የሰራው ስራ ትክክል ደግሞ ቢያንስ እሺ ሴት መስሎ መጥቶ ቢሰመኝስ ምን ችግር አለው? መጥቶ ከኋላ ይዞት ጾታውን አላውቀው ምኑን አላውቀው። እንግዲህ ያን የሚያክል ግድንግድ እኔ ሴት ነች ብዬ አልገምትም። እንደዛ ጥብቅ አድርጎ ይዞኝ ከኋላ አንገቴን ይሰማኛል። ትረሳዋለህ ግን ካለኝ ኧረ ምን ፊል ነው ይኸውልሽ፣ ስልኬ እንዳለ ፊል አደርጋለሁ አጠገቤ። ግን አልጋው የሆነ እንደ ግድግዳ ላይ የተሰካ ነው መሰለኝ ስልኬ። አይ ፊል ኢት ሚኪዚ እንዳለ አውቃለሁ። ገባሻ? ኤቭሪቲንግ እኮ አውቃለሁ። በቃ ከዛ ደግሞ እንደሚለቀኝ ያ ነገር እንደሆነ አውቃለሁ። ኤኒዌይስ ጾም ላይ ነው የመጣችው። ችግር የለውም። እንትን ነው በቃ እንትን መንፈስ እንትን እያለህ ነው ባይዘው ሲፈታተንህ ነው። በጣም ከባድ መንፈስ ነው ማለት ይሄ መንፈስ ሁሌ ነው ራሱ በዚህ ሰኞ ማለት ነው። አንዴ ማማዲ ዲንሽ ሊዳንሽ ሎንግ ታይም እህቴ ወይ ኤርሚ ሊገር ኮሜንት
ፓኒሽመንት ይሁን ችጋራም ከሆናችሁ። ኧረ የምን ፓኒሽመንት ነው ጃኒ? እኛ በጣም ጃኒ፣ እኔ ይቅርታ አድርጊልኝ፣ እኔ ከአንቺ አፍ ይሄንን አልጠብቅም። እያሳሳተች መሆን አለበት እዛ ኮመንት ላይ። ደነስ እኮ ነች። በቃ ወይ ምን ብዬ ነው የምቀጣሽ? እኔ በቃ ወይ በአንበሳ እንጫወት ወይ በቅጣት እንጫወት። ዝም ብዬ መዛዛግ አልፈልግም። ወይ በቅጣት እንጫወታ፣ እኔና ጃኒ በቅጣት እንጫወት። ልቀየስ አንድ የሆነ ጭዌ ልፈጥር ነው። የሚገርም ጨዋታ ልፈጥር ነው። ተረጋጋ። ኧረ ተው እባክህ፣ ይታገሱት። አባራለሁ አይባልም እንደዛ። እስኪ ተረጋጋ። ያገኛችሁትን አጋጣሚ ተጠቅማችሁ አትጠላሉ። የራሴን መጽሐፍ አንብብ እስኪ መጀመሪያ። አሁን አስገብቼ ብጠይቅ እኔ ታሪክ አታውቅም ብላችሁ ኒቅኒቅን እኮ ላክ ኒቅኒቅ ና ላክ ና በኢየሱስም ብያለሁ። በቀደም ባካችሁ በፊት የሆነ ጊዜ በጊፍት ልንጫወት ነው። ጃኒ ገስትነህ እኮ ና ላክ። አሁን እንግዲህ ሰነን ብለውሽ በ6 ላሽ ተባብለን መጨረሻ የወጣ ነው የሚሰጠው ለአንደኛሽ። 2 ሰው አይበላም። ጨዋታው ረጋ እንዲል ማለት ነው። 3 እና 4 ነው የሚባለው። 3 እና 4 ዝም ብሎ 3 እና አይደለም 3 እና 2 አይበላም አይበላም። መጨረሻ የወጣ ለአንደኛ ይሰጣል። አድቫንቴጅ ይኖራል ማለት ነው።